ገላትና ድርሳናት ለሃይማኖት ክርክር አይቀርቡም ማለት ምን ማለት ነው? ገላትና ድርሳናት ለሃይማኖት ክርክር አይቀርቡም የተባለው ለምሳሌ ከፕሮቴስታንት እምነት ጋራ ክርክር ብናረግ ገላቱና ድርሳናቱን ስለማያውቁት እነሱ ስለሌላቸው መጽሐፍ ቅዱሱ ላይ ነው ከነሱ ጋር የምንነጋገረው ማለት ነው። ምክንያቱም ስለ ገላትና ድርሳን የሚያውቁት ነገር ስለሌለ ለነሱ የሚቀርበው ከየት ነው? ያኛውን ጨርሰው ስለማይቀበሉት አናቀህም ስለሚሉት ከየት ነው ማለት ነው? መጽሐፍ ቅዱስ ውስጥ ካለው ነው እንጂ ገላትና ድርሳናት ለሃይማኖት ክርክር አይቀርቡም የሚል አመለካከት በጣም መስተካከል ያለበት ነው። እነሱ ስለሌላቸው ከነሱ ጋራ ገላትና ድርሳናትን እየጠቀሱ እዚህ ጋር ያለውን ይሄን ተቀበል አይባሉም። ገና መጀመሪያ መጽሐፍ ቅዱሱ ላይ ነው የሊቃውንቱ መጽሐፍ ገላትና ድርሳናት ብቻ ሳይሆን የማይቀበሏቸው። ስለዚህ ዛሬ የምንመለከተው ያንን ነው። የኛ 81ዱ መጽሐፍ የቀኖና መጽሐፍት አምላካውያት ተብለው ይታወቃሉ። መንፈስ ቅዱስ ያለባቸው ናቸው። ከዛ ደግሞ አዋልድ የምንላቸው አሉ፣ የመጽሐፍ ቅዱስ ልጆች የምንላቸው አሉ። በፕሮቴስታንቱ ዓለም 66 ብቻ ይቀበላሉ። ይሄም ደግሞ የሆነው በ16 ሴንቸሪ ነው። የሪፎርሜሽን ሙቭመንት ሲጀምር ማርቲን ሉተር፣ ዌዝንግሊ፣ ጃን ካልቪን መጽሐፎቻቸውን ቁጥራቸውን ቀንሰዋል። ለምሳሌ ማርቲን ሉተር ሶላ ስክሪፕቹራ የሚለውን ሲያምን ሶላ ስክሪፕቹራ የላቲኑ ቃል ስክሪፕቸር አሎን ማለት ነው። በአማርኛው መጽሐፍ ቅዱስ ብቻ የሚል ነው። መጽሐፍ ቅዱስ ብቻ ስንል ደግሞ 66ቱ ብቻ ማለት ነው። 66ቱ ብቻ የሚል ነው። ስለዚህ የፕሮቴስታንቱ ዓለም 66 መጽሐፍ ነው ያለው። ከዚህ ውጭ ምንም ስለሌለው በዛው በ66ቱ መጽሐፍ ውስጥ መነጋገር ይቻላል ነው እንጂ ሌላ ለሱ ምስክር የምታመጣለት የለም ነው። አምነዋለሁ በሚለው በ66 ውስጥ ግን እንጠይቃለን። ስለዚህ ተከታታይ የምታዩቸው አምነዋለሁ በሚሉት በእነሱ ካኖኒካል ቡክስ 66 ቡክስ ቢብሊካል ቡክስ ስክሪፕቸር አሎን በዛ ውስጥ ማነሳቸውን ጥያቄዎች የሚመልስልኝ ሊቅ እፈልጋለሁ። በደንብ ተማርኩ የሚል አወቅኩ የሚል ተከታታይ የምጠይቃቸው ጥያቄዎች ይመልስልኛል። ኦርቶዶክሶችም በዚህ ውስጥ የራሳችሁን ዕውቀት ትገምታላችሁ። አብዛኞቻችሁ በዕውቀት ላይ አይደላችሁ። ኦርቶዶክስ ደጋግሜ እንደምነግራችሁ ዕውቀት የምትሻናት። በጣም የሚደንቀው ማርቲን ሉተር 66 መጽሐፍ ቅዱስ ይበል እንጂ በደንብ ይቀበል የነበረው የተወሰኑትን ነው።